85% የሀገሪቱ ሕዝብ ከብረት የጠነከረ ኦርቶዶክሳዊ ክርስቲያን የሚኖሩባት አውሮፓዊት ሀገር ነበረች። አንድ ከሚያደርጋቸው ኦርቶዶክሳዊ ማንነታቸው ይልቅ ብሔራቸውንና ዘራቸውን አስበልጠው እርስ በርስ በብሔር ፖለቲካ ተጨራርሰው ሀገራቸውን ወደ ብዙ ፍርስራሽ ሀገራት የቀየሩ ኦርቶዶክሳውያን የሚገኙባት የኢትዮጵያ አምሳያ አውሮፓዊት ሀገር ነበረች ብላችሁ ላትደነግጡ ትችላላችሁ። ምክንያቱም እኛም በዚህ ጥፋት እያለፍን በመሆናችን በብሔርና በቋንቋ እየተፋጀን ኦርቶዶክሳዊነትን ገደል ለከተትን ኢትዮጵያውያኖች መጨረሻችን ምን ሊሆን እንደሚችል ይህች ሀገር ራስን መመልከቻ መስታወት ሆና ታገለግላለች። ለመሆኑ ይህች ሀገር ማናት? እንዴትስ አንድ የነበረችው የኦርቶዶክሳውያን ግዙፍ ሀገር በብሔር ፖለቲካ ሳቢያ ወደ 6 ቦታ ተበታተነች? ዛሬ የምንቃኛት ሀገር በዚያ ሁሉ መከራና የደም ዋጋ ውስጥ አልፋ ወደ ፍርስራሽ ሀገር ብትቀየርም ዛሬ በዓለም ላይ ካሉ እጅግ ንቁና ጠንካራ ኦርቶዶክሳውያን ክርስቲያኖች ያፈራች ሀገር ለመሆን በቅታለች። ምን ይሄ ብቻ! ይልቁንም በዓለም ላይ በግርማዊነቱና በውበቱ ወደር የማይገኝለት በወርቅ የተንቆጠቆጠና በኦርቶዶክሱ ዓለም ግዙፍ ቤተ መቅደስ በመገንባት ከዚያ ሁሉ እልቂትና የብሔር ፍጅት ወጥታ በዓለም ላይ ታዋቂ ቤተ ክርስቲያን የሚገኝባት ሀገር በመሆን ከጠፉበት ብሔር ይልቅ በዳኑበት ኦርቶዶክሳዊ ማንነታቸው የሚታወቁ ሆነዋል። ዛሬ ዓለምን ያስደመሙበት ኦርቶዶክሳዊ እምነታቸው በቤተ ክርስቲያን ቅጥርና በልባቸው ብቻ የተገደበ አይደለም። ይልቁንም በዚች ሀገር ለየት ያለ ትዕይንት በማሳየት የዓለምን ትኩረት እየሳበችበት ክስተትም እየተፈጠረ ይገኛል። ኦርቶዶክሳውያን በስታዲየም ኳስ ለመመልከት ገብተው ስታዲየሙን በኦርቶዶክሳዊ ስዕላትና በዝማሬ በቅጽበት ወደ ቤተ መቅደስነት በመቀየር ተጋጣሚዎቻቸውንና መላውን ዓለም ያስደመሙበት አጋጣሚ አሁንም የዓለምን ትኩረት እየሳቡ ይገኛሉ። ሰላም ውድ የቻናላችን ቤተሰቦች፣ የዛሬው የጉዞ ቅኝታችን ይዤላችሁ የቀረብኩት በአውሮፓ በምትገኘው በብሔር ፖለቲካ የተበታተኑት መልሰው አፈርልሰው በጥንካሬ የቆመችውን ሀገር የሚያስቃኝ መረጃና ዘገባ ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ስጋብዛችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ፣ ንጋት ኮከብ። ዛሬ የማስጎበኛችሁ ድንቅ ሀገር በአውሮፓ ውስጥ የምትገኘው ሰርቢያ ትባላለች። ሰርቢያ በጂኦግራፊያዊ አቀማመጧ በባልካን ልብ ውስጥ የምትገኝ የምስራቅና የምዕራብ ስልጣኔዎች የሚገናኙባት ዋነኛ መስቀለኛ መንገድ ናት። በሰሜን በኩል ከሃንጋሪ፣ በምስራቅ ከሮማኒያና ከቡልጋሪያ፣ በደቡብ ከሰሜን መቄዶንያ፣ በምዕራብ ደግሞ ከክሮሺያና ከቦስኒያ ሞንቴኔግሮ ጋር ትዋሰናለች። ምንም እንኳን የባህር በር ባይኖራትም ታላቁ የዳኑቤ ወንዝ በሀገሪቱ እምብርት ውስጥ እየተንቀሳቀሰ ከጥቁር ባህር ጋር ያገናኛታል። ይህ መገኛዋ ለዘመናት ለሮማ ኢምፓየር፣ ለባዛንታይንና ለኦቶማን ቱርኮች ግዛት የፍላጎት ማዕከል እንድትሆን አድርጓታል። ሰርቢያ በተፈጥሮ ሀብት የታደለች ናት። ከታራ ተራራ ጥልቅ ደኖች እስከ ለምለም ሜዳዎቿ ድረስ ተፈጥሮ የተለዩ ውበትን አድሏታል። ሰርቢያ ዛሬ የምናያትን ቅርጽ ከመያዟ በፊት ረዥም የታሪክ ጉዞ አሳልፋለች። በመካከለኛው ዘመን በታላቁ የኔማንጂች ስርወ መንግስት ስር የነበረችው ሰርቢያ ለ500 ዓመታት በኦቶማን ቱርክ ጭቆና ስር ከቆየች በኋላ በ19ኛው መቶ ክፍለ ዘመን ነፃነቷን አወጀች።
ሆኖም ትልቁ የታሪክ ምዕራፍ የተጀመረው ከአንደኛው የዓለም ጦርነት በኋላ ነው። ሰርቢያ የደቡብ ስላቭ ህዝቦች ወይም ክሮኤቶች፣ ስሎቬኒዎች፣ ቦስኒያውያንና ሌሎችም በአንድነት የሚኖሩባትና ዩጎዝላቪያ የምትባለው ግዙፍ ፌዴሬሽን መስራችና እምብርትም ነበረች። ዩጎዝላቪያ በጆሴፍ ብሮዝ ቲቶ መሪነት በአውሮፓ ውስጥ እጅግ ሀያልና ተደማጭ ሀገርም ነበረች። ሆኖም ግን በ1990ዎቹ መጀመሪያ ላይ የብሔርተኝነት ስሜትና የፖለቲካ አለመረጋጋት ሀገሪቱን ወደ አስከፊ የእርስ በርስ ጦርነት ከተታት። እዚህ ጋር ነው እንግዲህ ቆም ብለን በምናባችን የታሪክን መስኮት ከፍተን ማየት ያለብን። እነዚህ በብሔር ፖለቲካ ሳቢያ በእርስ በርስ ጦርነት ተጨራርሰው ታላቋን ዩጎዝላቪያን ወደ 6 ፍርስራሽ ሀገር የቀየሩት። ህዝቦቿ አንድ የሚያደርጋቸውን ኦርቶዶክሳዊ እምነታቸውን ዋጋ አሳጥተውት በብሔራቸው ተቧድነው ተላለቁ። ያቺ በቲቶ ዘመን ትልቅና ግዙፍ የነበረችው ሀገር በዘር ፖለቲካ ልክ እንደ ጨርቅ ተቀዳዳ። በዚህ መከራ ውስጥ አልፈው ሰርቢያ፣ ክሮሺያ፣ ስሎቬኒያ፣ ቦስኒያና ሞንቴኔግሮና ሰሜን መቄዶንያ የፈጠሩ 6 ገለልተኛና የተበታተኑ ሀገራት የወጡት። ከሁሉም በላይ ግን ትልቋን ኦርቶዶክሳዊት ቤተ ክርስቲያናቸውን በምድራዊ ዘር ለክተዋት አፈራርሰዋታል። ይህ ዛሬ በኢትዮጵያ የሚታየው የብሔር ፖለቲካ አካሄድ ልክ እንደ ዩጎዝላቪያ ሁሉ ከማንኛውም ነገር በላይ እየፈተናት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንንና ምዕመኖቿን ነው። አንድ በሚያደርጋቸው ኦርቶዶክሳዊነት ከመሰባሰብ ይልቅ ቤተ ክርስቲያኒቷን በብሔር እየከፋፈሏት ይገኛል። የትግራይ ሲኖዶስ፣ የኦሮሚያ ቤተ ክህነት በማለት በውስጥ የተፈጠረው መከፋፈል ለብሔር ፖለቲከኞች ትልቅ በር በመክፈቱ ዛሬ ኦርቶዶክሳውያን በመላው ኢትዮጵያ የጥቃት ኢላማ እየሆኑ ይገኛሉ። ሀገራችንም ሆነች ቤተ ክርስቲያናችን በገዛ ልጆቿ እጅ ከዩጎዝላቪያ ወደ ከፋ አደጋ እየተንደረደረች የምትገኝበት ዘመን ላይ እንገኛለን። ሰርቢያና ሞንቴኔግሮ እስከ 2006 ዓመተ ምህረት ድረስ በአንድነት ቢቆዩም በመጨረሻ በ2006 ዓመተ ምህረት ሰርቢያ እንደገና የራሷን ሉዓላዊ ሀገር በይፋ መመስረቷን አወጀች። ዛሬ የምናያት ሰርቢያ ከዛ ታሪካዊ ፍርስራሽ የወጣችና የጥንት ማንነቷን የፈለገች ሀገር ሆናለች። የሰርቢያን የህዝብ ስብጥር ስንመለከት ሀገሪቱ ወደ 7 ሚሊዮን የሚጠጋ ህዝብ አላት። ከዚህ ውስጥ 85 በመቶ ሰርቢያውያን ሲሆኑ ቀሪው ደግሞ ሃንጋሪያውያን፣ ቦስኒያውያንና ወይም ሮማ ጂፒሲዎችና ሌሎች አናሳ ብሔረሰቦች ይገኙባታል። ሰርቢያውያን ለባህላቸው፣ ለቤተሰባቸውና ለሃይማኖታቸው ኦርቶዶክሳዊነት እጅግ ታማኝና እንግዳ ተቀባይ የሆኑ ህዝቦች ናቸው። ሰርቢያ በአሁኑ ሰዓት በአውሮፓ ውስጥ እጅግ ጠንካራና ንቁ የሆኑ የኦርቶዶክስ እምነት ተከታዮች ያሉባት ምድር ናት። የሀገሪቱ ከ85 በላይ ህዝብ የሰርቢያ ኦርቶዶክስ ቤተክርስቲያን አባል ነው። ይህች ቤተክርስቲያን ለሰርቢያውያን ተራ የሃይማኖት ተቋም አይደለችም። ይልቁንም በወረራና በጦርነት ወቅት የሀገሪቱን ማንነት፣ ቋንቋና ባህል ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ የሰርቢያ ኦርቶዶክስ ቤተክርስቲያን ጠብቃ ያቆየች የሰርቢያውያን የህልውና መሰረት ናት። የሰርቢያ ኦርቶዶክስ መንፈሳዊነት ጥልቀት የሚታወቀው በታሪክ ማዕከል ውስጥ አልፎ ዛሬም ድረስ በደመቀ ሁኔታ በሚከበረው ስላቫ በሚባለው የቤተሰብ ጠባቂ ቅዱስ በዓልና በገዳማቱ ጽናት ነው። ይህ መንፈሳዊ መነቃቃት የመጣው ከባዶ አይደለም። ህዝቡ ለዘመናት በኦቶማን ቱርክ ጭቆና ስር ሆኖ እምነቱን በሚስጥር ጠብቆ ቆይቷል። ያ ሚስጥራዊ ጽናት ነው ዛሬ በአደባባይ ፈንድቶ የአውሮፓ መንፈሳዊ ደሴት እንድትሆን
እንድትሆን ያደረጋት ሰርቢያን ይህን መንፈሳዊ ጽናትና የሺህ ዓመታት ታሪክ ለዓለም ለማወጅ በሰርቢያ ዋና ከተማ ቤልግሬድ እምብርት ላይ አንድ አስደናቂ መንፈሳዊ ተራራ ቆሟል። ይህም በዓለም ላይ ካሉ ትልቁ የኦርቶዶክስ አብያተ ክርስቲያናት አንዱ የሆነው የቅዱስ ሳቫ ካቴድራል ነው። ይህ ህንፃ ቤተ ክርስቲያን የተገነባው የሰርቢያ ኦርቶዶክስ ቤተ ክርስቲያን መስራችና የመጀመሪያው ሊቀ ጳጳስ በሆነው በቅዱስ ሳቫ መታሰቢያነት ነው። ካቴድራሉ የታነጸው ቪራቻር በሚባለው ኮረብታ ላይ ሲሆን ይህ ቦታ በ1594 ዓመተ ምህረት ኦቶማኖች የቅዱስ ሳቫን ቅዱስ አጽም በእሳት ያቃጠሉበት ታሪካዊ ስፍራ ነው። ዛሬ ያ የመከራ ስፍራ የድልና የግርማዊነት ማማ ሆኗል። ይህ ካቴድራል ለአንድ ጊዜ ብቻ ሳይሆን ለሚቀጥሉት 100 ዘመናት በጽናት እንዲቆም ተደርጎ በልዩ ጥንቃቄ የታነጸ የምህንድስና ድንቅ ሥራ ውጤት ነው። የቅዱስ ሳቫ ካቴድራል በከፍታውና በስፋቱ ማንኛውም ተመልካች በድንጋጤና በተመስጦ ውስጥ ይከታል። የህንፃው ከፍታ 79 ሜትር ሲሆን በላዩ ላይ የተቀመጠውና 12 ሜትር ከፍታ ያለው የወርቅ መስቀል ከየትኛውም የከተማው አቅጣጫ ሆኖ ሰማይን ተንተርሶ ይታያል። ግንባታው ከ100 ዓመታት በፊት ቢጀምርም በሁለተኛው የዓለም ጦርነትና በኮሚኒዝም ማዕቀብ ምክንያት ለዘመናት ተቋርጦ ቆይቷል። በቅርቡ ግን በሚያስደንቅ ሁኔታ ተጠናቋል። ህንፃውም ሙሉ በሙሉ በነጭ እብነበረድና በግራናይት የተለበጠ ሲሆን የባዛንታይን ጥበብ የመጨረሻው ጥግ ተደርጎ ይወሰዳል። ወደ ውስጥ ስንገባ ደግሞ ምናባችንን የሚፈትን ሌላ ዓለም ይጠብቀናል። የካቴድራሉ ውስጣዊ ክፍል በ15 ኪሎ ሜትር እርዝመት ባለው ወለል ላይ ባረፈ እጅግ አስደናቂ የወርቅ ሞዛይክ ስዕላት ተሸፍኗል። ይህ በዓለም ላይ ትልቁ የሞዛይክ ሥራ ሲሆን በሚሊዮኖች የሚቆጠሩ ትናንሽ የመስተዋትና የድንጋይ ስባሪዎች በሩሲያና በሰርቢያ ባለሙያዎች አማካኝነት አንድ በአንድ ተደርድረዋል። ወደ ላይ ቀና ብላችሁ ስትመለከቱ በጉልላቱ ላይ የተሳለው ግዙፍ የጌታችን የኢየሱስ ክርስቶስ ስዕል በግርማው ዓለምን ሁሉ የሚገዛ ይመስላል። በታችኛው ክፍል ደግሞ ክሪፕት የሚባለውና በወርቅ የተለበጠው ክፍል የቅዱሳን አባቶች አጽም የሚያርፍበትና በውበቱ ገነትን የሚያስታውስ መንፈሳዊ ስፍራ ነው። ካቴድራሉ ከውጭ ሲታይ የግርማዊነትና የቅድስና መንፈስን የሚያላብስ ሲሆን በውስጡ የሚገኙት የእብነበረድ ሥራዎችና የወርቅ ቅብ ዘንጎች የሰማያዊውን መንግሥት ክብር በምድር ላይ የሚያሳዩ ይመስላሉ። ከዚህ መንፈሳዊ ግርማ ካለው የቅዱስ ሳቫ ቤተ ክርስቲያን ወጣ ስንል ሌላ ተአምራዊ ትዕይንት ወደምናይበት አንድ ስፍራ ልውሰዳችሁ። በዓለም ላይ እጅግ ጽኑና ምርጥ የእግር ኳስ ደጋፊዎች ካሉባቸው ጥቂት ሀገራት መካከል ሰርቢያ በግንባር ቀደምትነት ትጠቀሳለች። የሰርቢያ ታላላቅ ክለቦች በተለይም የቤልግሬድ ደርቢ የሚባሉት ሬድ ስታርና ፓርቲዛን ተጠባቂ ጨዋታቸውን በሚያደርጉበት ሰዓት ስታዲየሙ ከእግር ኳስ ሜዳነት ባለፈ ወደ ታላቅ መንፈሳዊ አደባባይነት ይቀየራል። በኦርቶዶክሳዊ ጽናትና በሀገር ፍቅር ስሜት የታነጸው ይህ ደጋፊ በስታዲየሙ በቅዱሳን ስዕላትና በሃይማኖታዊ ምልክቶች በማስጌጥ ለኳስ የገባው ሕዝብ ብቻ ሳይሆን መላውን ዓለም የሚያስደምም ትዕይንት እያሳያሉ። ተመልካቹ በስታዲየሙ መቆሚያቸው ላይ ግዙፍ የሆኑ የቅዱስ ሳቫን የቅዱሳን አባቶችንና የቤተ ክርስቲያን አርማዎችን የያዙ ምስሎችን ከፍ አድርጎ ሲዘረጋ ስታዲየሙ ቅጽበታዊ በሆነ መንገድ ወደ ቤተ መቅደስነት የተቀየረ ያክል ይሰማችኋል። ደጋፊዎቹ እግዚአብሔር ከኛ ጋር ነው የሚል መፈክሮችንና
ጥንታዊ የቤተ ክርስቲያን መዝሙሮችን ከዘመናዊ ስፖርታዊ ዜማዎች ጋር አቀናጅተው በአንድ ድምፅ ሲዘምሩ የደጋፊው ድምፅ ልክ እንደ ቤተ ክርስቲያን ደወል ያስገመግማል። ይህ በሰርቢያ ስታዲየሞች ውስጥ የሚታየው አስገራሚው ትዕይንት ተራ ስፖርታዊ ድጋፍ አይደለም። ይልቁንም ሕዝቡ ባገኘው አጋጣሚ ሁሉ ኦርቶዶክሳዊ እምነቱንና ማንነቱን ለመግለጥ ያለውን ጥልቅ ፍላጎት የሚያሳይበት አጋጣሚ ነው። በጭስና በደመቁ ቀለማት ታጅበው የሚታዩት እነዚህ የቅዱሳን ስዕላት በሰርቢያውያን በእግር ኳስ ሜዳ ላይ እንኳን ሳይቀር ከፈጣሪያቸውና ከቅዱሳን አባቶቻቸው ጋር ያላቸውን ቁርኝነት ለዓለም የሚያሳውቁበት ልዩ አጋጣሚ ነው። በዚህም ምክንያት የሰርቢያ ደጋፊዎች ስታዲየምን ወደ መንፈሳዊ የጥበብ ማሳያነት በመቀየር በዓለም ዙሪያ በልዩነታቸው የታወቁና የሚከበሩ ሕዝቦች ለመሆን በቅተዋል። ለዚህም ደግሞ አንዱና ትልቁ ማሳያ የቅርብ ወራት ትውስታ የሆነው የሰርቢያው ክለብ ከፈረንሳዩ አቻው ጋር ያደረገው ጨዋታ ነው። ለግጥሚያው ወደ ቤልግሬድ የመጣው የፈረንሳዩ ቡድን ገና ወደ ስታዲየሙ ሲገባ የጠበቀው ትዕይንት ከጠበቀው በላይ ነበር። ጨዋታው ሊጀመር ጥቂት ደቂቃዎች ሲቀሩት መላው ስታዲየም በቅጽበት ወደ ታላቅ ቤተ መቅደስነት ተቀየረ። በሺዎች የሚቆጠሩ ሰርቢያውያን ደጋፊዎች ግዙፍና አስደማሚ የሆኑ የጌታችን የኢየሱስ ክርስቶስን ስዕላት በስታዲየሙ አደባባይ ላይ ከፍ አድርገው ሲዘረጉ ስታዲየሙ በመንፈሳዊ ግርማ ተዋጠ። በዚያው ቅጽበት በደጋፊዎቹ የሚዘመረው አስደማሚ ዝማሬና ድምፅ ስታዲየሙን ሲያንቀጠቅጠው ከፈረንሳይ የመጡት ተጫዋቾችና የቡድኑ አባላት በሚያዩት ነገር ተደመውና ተማርከው በቆሙበት ቀርተው እንደነበር ተነግሯል። ለእግር ኳስ ግጥሚያ የመጣው የፈረንሳይ ቡድን ጨዋታውን ለማድረግ እስኪቸገር ድረስ በደጋፊዎቹ ኦርቶዶክሳዊ ማንነትና ስፖርታዊ ስርዓት እጅግ ተመስጠው ነበር። ስታዲየሙን በስዕላተ ቅዱሳንና በዝማሬ የማስዋብ ጥበብ ሰርቢያውያን እምነታቸውን በስፖርቱ ዓለም እንዴት ከፍ አድርገው እንደሚገልጡ ለዓለም ያሳዩበት ልዩ አጋጣሚም ነበር። የፈረንሳዩ ቡድን አባላትም ቢሆኑ እንዲህ ያለው እምነትና ስፖርት ፍጹም በሆነ ውበት የተዋሃደበትን ትዕይንት በማየታቸው ያላቸውን አክብሮትና ደስታ ከመግለጽ አልተቆጠቡም። ይህ ክስተት ሰርቢያውያን ለኦርቶዶክሳዊ ማንነታቸው ያላቸውን ጽናትና በስታዲየም ውስጥ የሚፈጥሩት አስደናቂ መንፈሳዊ ድባብ ለዓለም ዳግም ያስመሰከረ ታላቅ ታሪክ ሆኖ ተመዝግቦላቸዋል። በባልካን አካባቢ የምትገኘው የቀድሞዋ የዩጎስላቪያ አባል ፌዴሬሽን የነበረችው የአሁን ደግሞ ሰርቢያ ተብላ የምትጠራው በኦርቶዶክሳዊ እምነታቸው በጽናታቸውና በብርታታቸው ዓለምን ያስደመሙት በስታዲየም ትዕይንታቸው የእግር ኳስ ተጫዋችና ደጋፊዎችን ጉድ ያስባሉት በዓለም ላይ በወርቅ የተንቆጠቆጠ አስገራሚ ቤተ መቅደስ በመገንባት ስማቸውንና ክብራቸውን ከፍ ያደረጉት የሰርቢያ ኦርቶዶክስ ክርስቲያኖች ካለፉበት ከመጡበት የብሔር ፖለቲካና የእርስ በርስ ጦርነትና ግጭት ወጥተው ዛሬ በከፍታቸው ቤተ ክርስቲያናቸውን የገለጡበት ክብራቸውንና ቅድስናቸውን በቤተ ክርስቲያን ዙሪያ የሚገልጡት እነዚህ የሰርቢያ ኦርቶዶክስ ክርስቲያኖች ለዓለም የሚያስተምሩት በተለይ ደግሞ ለኢትዮጵያውያኖች የሚሰጡት ትምህርት አለ። ይህም ከብሔር ፖለቲካ መውጣት አንድም ሀገርን ሁለትም ቤተ ክርስቲያንና ሃይማኖትን ይታደጋል። ውድ የንጋት ኮከብ ሚዲያ ቤተሰቦች ሰርቢያን በተመለከተ ለዛሬ ያዘጋጀውላችሁ የጉዞ ቅኝትና መረጃ ይህንን ይመስላል። በሌላ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ ንጋት ኮከብ